መጀመሪያ እኮ ለልብ የሚመግቡት መሳከው እነዚህ ማስገቢያ ምንላቸው አይን ከማየት ካልጦመ ልብ ከመመኘት አይጦምም። ጆሮ ከመስማት ካልጦመ ልብ ከመመኘት አይጦምም። አሁን ለጸሎት ከመቆም በፊት ምን ስታይ ውለሃል? ለጸሎት ከመቆም በፊት ምን ስትሰማ ውለሃል? እና ለምሳሌ ብንመለከት በገዳመ አስቄጥስ ይኖሩ የነበሩ መነኮሳት ለእስክንድርያው ፓትርያርክ የሚልኩት መልእክት ስለነበራቸው ከመካከላቸው በተጋድሎ ሕይወቱ የተመሰገነ የሆነን አንድ አባት መረጡ ይላል። ያ በተጋድሎ የተመሰገነ አባት ስለሆነ የበቃ አባት ስለነበረ ወደ ፓትርያርኩ ስንልከው ፓትርያርኩም የጉዳያችን ክብደት ይታየዋል፣ ስለዚህ እሱን ብንልከው ይሻላል ብለው መረጡና ያንን አባት መልእክቱን አስይዘው ከአስቄጥስ ወደ እስክንድርያ ላኩት ይባላል። እንግዲህ ምን ማለት እንችላለን? ለሰው እንዲገባ ለሰው ግልጽ እንዲሆን እንደው ከቅርቡ ካነሳን ከዝቋላ ወይም ከደብረ ሊባኖስ ወደ አዲስ አበባ ወይም ራቅ ያለውን ካነሳን ደግሞ እንደው እንደ ዳጋ እስጢፋኖስ፣ እንደ ማህበረ ሥላሴ፣ እንደ ዋልድባ፣ እንደ ደብረ ዳሞ ካሉት ገዳማት የሚኖርን አንድ አባት አዲስ አበባ መንበረ ፓትርያርክ መጥቶ ለፓትርያርኩ ጉዳይ እንዲያስረዳ እንደ መልአክ ማለት ነው። እና በዘመኑ በግብፅ እስክንድርያ ዋና ከተማ ታላቅ ከተማ ስለነበረች ወደዚያ ተላከ። ይህ አባት ፓትርያርኩ ጋር መጥቶ ጉዳዩን አስረድቶ ያን ጉዳይ ደግሞ ቅዱስ ፓትርያርኩ ፈቃዱ ሆኖ የምስራች ይዞ ወደ ገዳሙ ተመለሰ። ወደ ገዳሙ ተመለሰ። ማህበረ መነኮሳቱ ሁሉ ወደ ገዳም ሲመለስ ጠበቁትና አባታችን እንደው እስክንድርያ ምን ትመስላለች? እንደው ምን ትመስላለች እስክንድርያ ብለው ሲጠይቁት እኔ እንጃ አላቸው። እኔ እንጃ ምን እንደምትመስል አላየሁም፣ እኔ እንጃ አላቸው። እስክንድርያ አይደለም እንደ ሄድከው? አዎ። እና ምን እንደምትመስለው? እኔ እንጃ። እሺ ፓትርያርኩ የሚኖርበትስ የፓትርያርኩ መኖሪያ ምን ይመስላል? እኔ እንጃ። ፓትርያርኩን ከበው የሚቆሙት ጳጳሳቱ፣ ሊቃነ ጳጳሳቱ፣ ዲያቆናቱ፣ ቀሳውስቱ፣ ሊቃውንቱ እንደው ምን ይመስላሉ? በእውነቱ እኔ እንጃ አላውቅም፣ አላየኋቸውም። ፓትርያርኩስ እሺ ደህና ነው? ፓትርያርኩስ ምን ይመስላል ሲሉት ፓትርያርኩ ደህና ነው ብሎ ደስ ብሎት መልሰ ፓትርያርኩ በጣም ደህና ነው፣ እሱን አይቼዋለሁ፣ በጣም ደህና ነው። ዙሪያውን አልነበሩም? ጳጳሳቱ ቀሳውስቱ ነበሩ። ታዲያ እነሱን ሁሉ ስንጠይቅህ እኔ እንጃ አልከን። ስለ እስክንድርያም ስንጠይቅህ አላውቅም አልከን። ስለ መኖሪያውም ስንጠይቅህ አላውቅም አልከን። ስለ ፓትርያርኩ ስንነግርህ ብቻ እሱ ደህና ነው አልከኝ። እንዴ ለምንድን ነው እንዲህ የሆነው አሉት። እንዴ የላካችሁኝ ወደ እሱ አይደል እንዴ አላችሁ። የላካችሁኝ ወደ ፓትርያርኩ ነው። የላካችሁኝ ወደ ፓትርያርኩ ስለሆነ እሱን እስከማገኝበት ሰዓት ድረስ አይኔ ሌላ ነገር እንድታይ አልፈቀድሁላትም፣ ወደ ቀኝም ወደ ግራም እንድታይ አልፈቀድሁላትም። የላካችሁኝ ፓትርያርኩ ጋር ስለነበር ግን ፓትርያርኩን አይቸው አግኝቸው አነጋግሬው የምስራቹን ይዤላችሁ መጥቻለሁ። ምን አጠፋው? ምንድን ነበር ሌላ የሚጠበቅብኝ አላቸው ይላል። ይሄ ምን አይነት ደረጃ መድረስ ነው? ምን አይነት ደረጃ መድረስ ነው? እንግዲህ ይህ አባት አይኑን ሌላ ነገር እንዲያ ያላሰናብተው ምን አይነት ራሱን ይሄ አቂበ ሕዋሳት የምንለው ላይ ወይም ሕዋሳትን መጠበቅ በምንለው ደረጃ ለዛውም በጣም አስቸጋሪ የሆነችውን አይን እንደ አይን አስቸጋሪ መጽሐፈ መክብብ ላይም ጠቢቡ ሰሎሞን ተናግሮታል። ፈሳሾች ሁሉ ወደ ባህሩ ይገባሉ፣ ባህሩ ግን አይሞላም ማለትና አይን ከማየት ጆሮ ከመስማት አይጠግብም ይላል። እንደ አይንና እንደ ጆሮ እንደ አንደበት አስቸጋሪ ሕዋስ ወይም አስቸጋሪ ብልት በሰው ላይ የለም። ይሄንን እንኳን እንዴት አድርጎ እንደጠበቀ የዚህ ታላቅ አባት የዚህ ቅዱስ አባት ታሪክ አንድ ትልቅ ትምህርት የምናገኝበት ነው። ዛሬ አይናችን ማየት ስለቻለ ብቻ እንደው የተፈቀደልንንም ያልተፈቀደልንንም ማየት እንዳይለምድብን አይናችንን መግራት
አይናችንን ማለማመድ አይናችን የሚጠቅመውን ነገር ለመንፈሳዊ ህይወታችንም ይሁን ወይም ለዚህ በዓለም ላለን ኑሮ የሚጠቅመውን ነገር ብቻ ወደ ማየት መስደድ ካልወዲያ እንደው መንገድም ስንጓዝ መንገድ ላይም ቆመን ሰው ስንጠብቅ በተገኘው አጋጣሚ ሁሉ አይናችን ሁሉን ነገር እንዲያይ ከፈቀድንለት እንዴት ነው ሰው ከኃጢአት ሊጠበቅ የሚችለው? እንዴት ነው ከምኞት ሊጠበቅ የሚችለው? መጀመሪያ እኮ ለልብ የሚመግቡት መሳከው እነዚህ ማስገቢያ ምንላቸው አይን ከማየት ካልጦመ ልብ ከመመኘት አይጦምም። ጆሮ ከመስማት ካልጦመ ልብ ከመመኘት አይጦምም። አሁንም እና አይናችንን መጀመሪያ አይናችንን ከዘጋን ግን ወደ ልባችን የሚገባውን ነገር ተከላከልን ማለት ነው። አሁን ንፋስ አውሎ ንፋስ ተነስቶ የመንገዱን አቧራና ቆሻሻ ሁሉ እየጠረገ ሲያመጣ መኪና ውስጥ ከሆንን ቶሎ ብለን የመኪናዎቻችንን መስኮቶች እንዘጋለን። ቤት ውስጥ ከሆንን ቶሎ ብለን የቤታችንን በር እና መስኮት እንዘጋለን። ያን የምናደርገው ለምንድን ነው? ቤታችን ውስጥ ወይ መኪናችን ውስጥ አቧራው ቆሻሻው እንዳይገባ ነው ያን የምናደርገው። ልብ ውስጥ ቆሻሻ ምኞት፣ የኃጢአት ምኞት፣ ሰውን የሚያረክስ ምኞት ወደ ልቡናችን ወደ ህሊናችን እንዳይገባ ከተፈለገ መጀመሪያ መዘጋት ያለባቸው አይንና ጆሮ ናቸው። መጀመሪያ መዘጋት ያለባቸው። ያ ካልሆነ ግን አይ ልቤ ይህን እየተመኘ ጸሎት ላይ ሆኜ እኮ ሁሉ እንዲህ አይነት ምኞት ይመጣብኛል። እንዴ ምን ስታይ ውለሃል ነው ጥያቄው። ለጸሎት ከመቆምህ በፊት ምን ስታይ ውለሃል? ለጸሎት ከመቆምህ በፊት ምን ስትሰማ ውለሃል? ያ ከሆነ ልብህ ከምኞት ሊጦም አይችልም። እና ይሄንን አስተውልን። ከዚህ አባት ይሄንን ትልቅ ትምህርት እንማራለን። ዋስራ